አሁን ማስረሻ ሰጤ ብቻ አፋድን ወክሎ እንደተደራደረ እና እነ እስክንድር የማስረሻ ሰጤ ተቃዋሚ ሆነው እንዲቀርቡ ያደረገው ብልጽግና ራሱ ነው፣ ብአዴን ራሱ ነው ታቅዶበት ነው እንጂ ኢጋድ የአፍሪካ ህብረትና የአውሮፓ ህብረት ባሉበት ድርድር እንደተጀመረ እስክንድር ከዚህ በፊት ጠቅሷል አይደል? ስለዚህ ለምን ማስረሻ ሰጤን ብቻ እንደተደራደረ አድርገው እነ እስክንድር ተቃዋሚ ሆነው እንዴት መጡ ስንል እነ እስክንድር ልክ እንደነ ማስረሻ ሰጤ እነ ጌታ አስራደ እነ አቤጺሞ እነ ኢያሱ አባተ ልክ እንደ ጌታ አስራደ እጅ ቢጨባበጡ አማራ ላይ አንድ ድርጅት ብቻ ይቀራል፣ ያም አፋብኃ ነው። ስለዚህ ይህን ደግሞ ብልጽግናም ሆነ ብአዴን የአማራ ጠላቶች አማራ ክልል ላይ አንድ ድርጅት ብቻ እንዲኖር አይፈቀድም። ለምን ህዝቡን የሚያወናብድ ህዝቡን የሚከፋፍል ሁለት ድርጅት እንዲኖር ይፈልጋል። ለዛም ደግሞ የአፋሕድ ኤግዚስተንሲ በጣም ያስፈልጋል ማለት ነው ለዚህ ሴራቸው። ስለዚህ እነ እስክንድር ይሄ ነው በየጊዜው አሁን የአማራን ህዝብ እያወናበዱ የሚቀጥሉት ለምንድን ነው? በዚህ ነው። አሁን ማስረሻ ሰጤ ቀጣይ ወይ እስክንድር መጨረሻ ላይ ነው የሚሆነው። ቀጣይ ወይ ጌታ አስራደ ወይ ኢያሱ አባተ ወይ አቤጺሞ ይሆኑና ጎጃምና ጎንደርን ለማነታረክ ይሄ ከናንተ ሆኖ ይሄ ማስረሻ ሰጤ እንደዚህ በሚል ከዛ መጨረሻ እስክንድር ይመጣልናል ማለት ነው እስክንድር። ስለዚህ በየጊዜው ለህዝብ አጀንዳ መስጫ መጠቀሚያ ነው። ሁለተኛ ደግሞ አፋድ እንዳለ ተደርጎ አማራ ላይ ሁለት ድርጅት እንዳለ ተደርጎ እንዲቀጥል ይፈልጋል። ምክንያቱም አፋድ አሁን ከተደራደረ አማራ ክልል ላይ የሚቀረው በህዝቡ ተቀባይነት የሚኖረው አፋብኃ ብቻ ነው። ስለዚህ አፋብኃ ብቻ የአማራ ድርጅት ሆኖ እንዲቀጥል ብልጽግና አይፈልግም። ምክንያቱም ህዝቡን መከፋፈል ነው አላማው፣ ህዝቡን ማወናበድ፣ ማደናገር። ህዝቡ አንድ እንዲሆን አይፈቀድም። የአማራ ትግል በአንድ እንዲመራ አይፈቀድም። ስለዚህ ይህን ለማድረግ እንግዲህ የተሸወዱበት ምንድነው? እነሱ አሁን እየተጸጸቱ ያሉ ባለፈው እስክንድር ያወጣው መግለጫ ላይ ተሸውዷል። ነገር ግን አሁን የዚህ ሁሉ አመቻች መስፍን አባተ የኢንሳ ውስጥ ኃላፊነት የነበረው እንግዲህ የአፋድን የደህንነት መዋቅር ኃላፊ ሆኖ ሲያገለግል የነበረ በሱ የሚመራው በእስክንድር በማስረሻ ሰጤ በእነ ኢያሱ አባተ የሚመራው የህቡ ገዳይ ቡድን እንግዲህ እና ፋኖ መከተው እና አርበኛ መከተውን አላሰራቸው ብሎ እንግዲህ እያፈና አንዳንዶችንም ሲያስገድል የነበረ ድርጅት ነው። ይሄ በዚህ የሚመራው ደግሞ በእስክንድር እና በዚህ በኢንሳ ሰው በሆነው በመስፍን አባተ የሚመራው ማለት ነው። ስለዚህ በዚህ መንገድ የአማራን ህዝብ ሲከፋፍሉ፣ ሲያወናብዱ፣ ሲያስገድሉ፣ ሲገርሉ ኑሯል። አሁን መከተው ማሞም ራሱን በሚጠብቅበት ደረጃ ይመስለኛል የእስክንድር ይህን የህቡ ቡድን የተረዳው ነው ተረድቶታል። ምክንያቱም በቅርቡ የሱን ጋርዶችን እንግዲህ ከነ እስክንድር ህቡ ቡድን ውስጥ ያሉ አባላት ነበሩ በብልጽግና ከዱ ተብለው ወደ እነ እስክንድር እንዲቀላቀሉ የተደረጉ የብልጽግና ሰዎች ነበሩ፣ የመከተው አጃቢዎች። አሁን እነሱን ቀይሯቸዋል። እነሱን ቀይሮ እንግዲህ ራሱን በሚያስጠብቅበት ሁኔታ አለ። ነገር ግን አሁንም ተከቦ የመደምሰስ አድቫንቴጁ ግን በጣም ከፍተኛ ነው። ምክንያቱም በደህንነቶችና በእነ እስክንድር ህቡ ቡድን የተከበበ ሰራዊት፣ ሰርጎ የገባ ሰራዊት በብዛት ስላለ ማለት ነው። ስለዚህም በጣም ትኩረት ያስፈልጋል። ትኩረት ሰጥቶ የአማራ ህዝብ በደንብ አስቦበት አማራ ክልል ላይ አንድ ድርጅት ብቻ መቀጠል አለበት። ይህም ደግሞ አፋብኃ ነው እንጂ አፋድ ተደራድሯል። በቀጣይም አንዶች ልክ እንደ ማስረሻ ሰጤ ይገባሉ እያሉ መጨረሻ ላይ እስክንድር ይገባል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል።